የዙል ሒጃ ጾም የሚባል ነገር ከመነሻው የለም። የረመዳን ጾም ነው የተደነገገው። የሸዋል ጾም 6 ቀን ነው የተደነገገው። ምንድነው ዙል ሒጃ ሲባል ለሙአዝ ሀቢብ 12 ሚሊዮን ብር ብትሰጡት ምን ችግር አለ? አራታ ከብዱ ግጩት ጥሩ ልጅ እኮ ነው። ልጁ እኮ ጥሩ ልጅ ነው። ሲዝትም ነበር አንዴ በዚህ ፎቶ አንዴ በዚህ ያደረክ ሲዝት ነበር። ለቢዝነስና ለፍራንክ ለመለቃቀም ስለሆነ ከዚህ በኋላ እቅስሙ ቢላህ ነው የምላችሁ። ምንም ዋናው ትልቁ እሱ ነው። የቲክቶክ አካውንት 400 ምናምን ሺህ አይደለም። ዋናው ትልቁ አደጋው ዩቲዩብ ቻናሉ ነው። በሚሊዮን ነው የሚታየለት የግለሰብ። ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው አዲስ ቆንጆ አነጋጋሪ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ሰሞኑን እንግዲህ መነጋገሪያ ከነበሩ ጉዳዮች አንዱ የሆነው የሙአዝ ሀቢብ 12 ሚሊዮን ብር ነበር እንግዲህ የስቱዲዮ ግንባታ የሚሆን ብር ለከህዝብ ለመሰብሰብ ጠይቆ ነበር። ያም እንግዲህ ነሞዌም ጋር እንግዲህ በጣም ብዙ ጭቅጭቅ ነበረው። እንግዲህ ሙስሊሙ ማህበረሰብ ጥሩ የሆነ አቀባበል አላደረገለትም። እንኳን ላንተ 12 ሚሊዮን ምንም የምንሰጠው ነገር የለም የሚል ምላሽ ነበር የሰጠው። እንግዲህ በዚህ ጉዳይ ላይ ሙቤ ጋር የማይሆን ነገር ውስጥ ገብተዋል። በጣም ሰፊ የሆነ ጭቅጭቅ ውስጥ ነው የገቡት። ሙቤ እንግዲህ ዩቲዩቡ መዘጋት አለበት የሚል ለተከታዮቹ እየተናገረ ነበር። እንግዲህ ዩቲዩቡን ለማዘጋትም እንቅስቃሴ እንጀምራለን እያለ ላይቭ ላይ ሲናገር ነበር። በሌላ ቪዲዮ ደግሞ ዜዶ ማርሻልን ታውቁታላችሁ እንዴ ካራቲስቱ። እሱ ደግሞ እንግዲህ ለሙአዝ ሀቢብ ብንረዳው ችግር የለውም የሚል አዲስ ሀሳብ ይዞ መጥቷል። እሱንም ቪዲዮ እንግዲህ ምንመለከት ይሆናል። አዲስ የሆናችሁ ሰዎች ግን ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ መሆን እንዳይረሳ፣ ነባሮች ደግሞ ኢንሻአላህ ላይክ እያደረግን ቪዲዮውን እንጀምራለን ማለት ነው። ወቅቱ እንግዲህ አረፋን የምንቀበልበት ጊዜ በመሆኑ በአረፋና በዙልሂጃ እንግዲህ አንዳንድ ጉዳዮች ላይ ትንሽ ብዥታዎች አሉ ብሏል ኡስታዛችን ኡስታዝ ሷዲቅ። ለዛም እንግዲህ ምን አይነት ብዥታ ነው ያለው የሚለውን ኡስታዛችን በደንብ አድርጎ ያብራራልናል። ሁላችንም ደግሞ ልንጠነቀቅበት ልንማርበት ኢንሻአላህ የሚገባ ቪዲዮ ስለሆነ በሱ ቪዲዮ እንጀምራለን። ሌሎቹን ደግሞ እነ ሙአዝና እነ ሙቢን እንግዲህ ጭቅጭቅ ቀጣይ ኢንሻአላህ የምንመለከታቸው ይሆናል። መጀመሪያ በኡስታዛችን እንጀምራለን። ወደሱ የዙልሂጃ ጾም የሚባል ነገር ከመነሻው የለም። የረመዳን ጾም ነው የተደነገገው። የሸዋል ጾም 6 ቀን ነው የተደነገገው። ምንድነው ዙልሂጃ ሲባል የመጀመሪያዎቹ 10 ቀናት የኸይር ስራ ቀናት ናቸው ነው የሚለው ሐዲሱ። አልዓመሉ ሷሊሑ አሐቡ ኢለላህ። መልካም ስራ ተባለ። ጾም ከመልካም ስራ አንዱ ነው እንጂ መቼ ነው ጾም የሚጀመረው ብለን ልክ ለጾም ብቻ የተገደበ ቀን አናድርገው። 10 ቀናቶች የመልካም ስራ ቀን ናቸው። ጾም ከመልካም ስራ ውስጥ ይመደባል። የገራለት ይጾማል፣ ያልገራለት በሌላ ኸይር ስራ ይሳተፋል። የግድ ጾሙ አልተባለም። መጾም የፈለገ ግን በሩ ክፍት ነው። ቀዳ ያለባቸው እህቶች ወንድሞች ካሉስ አሁንም ቀዳቸውን በእነዚህ ቀናት ማውጣት ይችላሉ። ቀዳ ነይተው መጾም ይችላሉ ማለት ነው። በዚህ መልኩ በጾም ለናሳልፈው እንችላለን። ከጾም ውጪ ደግሞ ሌላ ዱዓ ማድረግ በዱዓ መበርታት አለብን። በተለይ 9ኛውን ቀን ሁለቱንም ማጣመርን መርሳት የለብንም። የዛሬ ሳምንት ማለት ነው በእለተ ሐሙስ አንድ ጾሙ የ2 ዓመት ወንጀል ያስምራል። ሁለተኛ ዱዓው ደግሞ ከሌላ ቀን በተለየ መልኩ መቅቡል የሆነበት ቀን ነው። ሐጃዎቻችንን ሁሉ አንድ በአንድ ሰብስበን ጽፈን እንዳንረሳ አዘጋጅተን በዛ ቀን ነው ቀዳውን ማውጣት ያለብን። ስንቶች ሐጃቸውን ሰብስበው ከጥንት ሳሊሆች ይሄን ቀን ነው በተስፋ የሚጠብቁት የውሙ ዓረፋ። ስለዚህ እኛም በዱዓው በጾሙም ልንበራታ ይገባል። በፍጹም መሳነፍ የለብንም ነው በዛ ቀን ላይ የሚሰራ ስራ። ሰዎች በዙልሂጃ ወር ላይ እንግዲህ ያላቸውን የነበራቸውን ፍጅታ ያጸዳችሁ ይመስለኛል ኢንሻአላህ። ስለ ረመዳን ስለ ዙልሂጃና ስለ 6 ቀናት እንግዲህ ያላችሁ ኢንፎርሜሽን ኢንሻአላህ እዚህ በኋላ ሰፋ ያለ እንደሚሆን ተስፋ አደርጋለሁኝ። በዙልሂጃ ወር ብዙ ኸይራቶች አሉ ኢንሻአላህ። እነሱን እየሰራን ነው ኢንሻአላህ። በጾም ብቻ ሳይሆን በብዙ ሰፊ በሆኑት ኸይራት ስራዎች ብዙ ኸይራቶች ኢንሻአላህ ማብዛት ይኖርብናል ማለት ነው። ከኸይር ስራ መካከል ደግሞ ይህን ቪዲዮ ሼር ማድረግ ወይም ደግሞ ላይክ ማድረግ ደግሞ አንዱ ነው ብዬ ኢንሻአላህ አምናለሁ። ለምን ደግሞ ይህ ሙስሊም ወንድሞቻችን ስለ ዙልሂጃ እንዲያውቁ አደረጋችሁ ማለት ነው በሌላ መንገድ ማለት ነው ኢንሻአላህ። ቀጣይ የምንመለከተው ቪዲዮ እንግዲህ ዜዶ ማርሻል ለሙአዝ ሀቢብ 12 ሚሊዮን ምን ችግር አለ ብንሰበስብለት? ወንድማችን አይደል እንዴ? ብንረዳው ምን ችግር አለ እያለ ነው። እናንተ ምን ትላላችሁ? ይሰጠው ነው የምትሉት? ሐሳባችሁ እናንተ ኮሜንት ላይ ያስቀምጡ። የዜዶ ማርሻልን ንግግር ሙሉውን እንሰማዋለን ኢንሻአላህ። ለሙአዝ ሀቢብ 12 ሚሊዮን ብር ብትሰጡት ምን ችግር አለ? አራታ ከብዱ ግጩት ጥሩ ልጅ እኮ ነው። ልጁ እኮ ጥሩ ልጅ ነው። ጥሩ ልጅ ነው። ነሺዳ ሲነሽድ ትንሽ ሙዚቃ ባያስገባ ኖሮ ክላሲካል ምናምን ባይጠቀም ያላህ ስልጣን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባይሰጥ ኖሮ መወዛወዝ ባያበዛ ኖሮ ውዝዋዜ እንደዚህ እንደሴት
ባይወዛወዝ ምናምን ኖሮ አሪፍ ነበር። ነሺዳ እኮ ችግር የለው ኖርማል ነው። ግን ስትነሽድ የአላህ ስልጣን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትስጥ። ትኩረትህ ሙሉ ትኩረትህ ወደ አላህ ይሁን። ሙሉ ትኩረትህ ወደ አላህ 100% ሚያድንህ ሚደርስልህ አላህ ነው። ቁርአን የተሻለ ቁርአን ብትቀራ የተሻለ ነው። ነሺዳ አንዳንዴ ብትነሽድ ችግር የለውም። ለምሳሌ 90% ቁርአን ብትቀራ 10% ብትነሽድ ችግር የለውም። ስለዚህ የምትወዱ ሰዎች ግጩት። ግን ነሺዳው ላይ ሙዚቃ እንዳታስገባ ከዚህ በኋላ በሌላ ሲስተም ና ነሺዳውን ብቻ በባዶ የሆነ በሚያምር መልክ ምናምንና ያቺ 12 ሚሊዮን ብር ካገኘሽ በኋላ ሌላ ነገር ይቅርብሽ። በቃ በሙዚቃ በምናምን አታድርጊው። የምትወዱ ሰዎች ስጡት። 12 ሚሊዮን ብር እኮ ጠየቃችሁ እሱ ሙዚቃ ላይ ያቆም ነው ማለት በነሺዳ ወደ ሙዚቃ ቀይሮ ለመስራት እሱን ነገር ለማቆም ነው። እርዱት። 12 ሚሊዮን ብር በጣም ትንሽ ነው። አንተ ግን ያው እንዳልኩ አድርግ። የሚጠቅም ነገር ስራ። አንድ ሰው ቁርአን ሲቀራ በአንድ ቃል ነው 30 ሐሰናት ምናምን ያገኛል አይደል? ስለዚህ ነሺዳ ደግሞ ለወጣቱ ባታስተምር ጥሩ ነው። ምንም ስለማይጠቅመው ማለት ነው። የሚጠቅመው ቁርአንና ሐዲስ ብቻ ነው። ከዛ ውጪ ያለ አንዳንድ ፈታ ለማለት ነው እንጂ ጥቅም የለውም። እና የምትወዱ ሰዎች 12 ሚሊዮን ብር ስጡት። ህይወቱን ያቋቁምበት። ነሺዳ በሙዚቃ ላይ ያቆም ነው መልእክቴ ነው። ቅራሌ ለዛ በዚህ መንገድ ከሆነ ግን እኔም መስማማ ይሆናል። በዚህ መንገድ ሁላችሁም ተስማማላችሁ ብዬ ኢንሻአላህ አስባለሁኝ። በዚህ መንገድ እዚህ በኋላ በዚህ ለውጥ ላይ ተሻሽሎ የሚመጣ ከሆነ እንኳን 12 ሚሊዮን ብር ኢንሻአላህ እኛ ካሰብነበት ብዙ ኢንሻአላህ መሰብሰብ እንችላለን፣ እናግዘዋለን። የተቸገረ ወንድሞቻችንን ዳኢዎቻችንን ኡስታዞቻችንን እናግዛለን፣ እንረዳለን። ችግር የለውም። ከዚህ በፊት በመሐመድ ሰይድ ሙነሺድ መሐመድ ሰይድ ሙስሊሙ ማህበረሰብ ልጆቹ የቲም ልጆቹ እንግዲህ ሜዳ ላይ እንዳይወድቁ ብዙ እገዛዎችን አድርጓል። ለዚህ ለማገዝ ችግር የለውም። ነገር ግን ሙዓዝ ብዙ የሚያስተካክላቸው ነገሮች አሉ ማለት ነው ኢንሻአላህ። እሱንም ደግሞ ዘይዶ እንግዲህ ጠቅሶታል ማለት ነው ኢንሻአላህ። ኔክስት የምናየው ደግሞ ጭቅጭቁ ያው ሰምታችኋል እንግዲህ በጣም አሰልቺ ነበረ ይሄን ሰሞን። ሙቪ ጋር ደግሞ ቀውጥ የሆነ ጠብ ውስጥ ገብተዋል። በጣም ላይቭ ላይ እየተጨቃጨቁ ነው ያሉት። ሙቪ ደግሞ ዩቲዩቡን እስከ ማዘጋት ልደርስ ይችላልሁኝ በዚህ ከቀጠልን። ቲክቶኩን እንዳውም ማዘጋት አያስፈልግም፣ ማዘጋት የሚያስፈልገው ዩቲዩቡን ነው እያለ ነው ያለው። ሙዓዝ ደግሞ ለዚህ መልስ አለው። ምንድነው መልሱ የሚለውን አብረን ምን መለከት ይሆናል። እናንተ ግን ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩ። ኢንሻአላህ እንወያይበታለን። ፎሎ አድርጌዋለሁ። ለምን ደሞ አይመልሰው? ለምን ይምጣ? እንደ ወንድም ነሲሃ እናድርግ በቃ። አለበለዚያ ወደ ስራችን ንግባ። ቁርባ ቀርኩት ማለት የሱን ሐሳብ ደግፈዋል ማለት ነው። ሐቢቢ በቃ አብሽር፣ አትጨናነቅ ብዙ። ሌላ ጊዜ ወይ ሲመችህ ወይ አጥነተህ ወረቀት ላይ የምትፈልጋቸው መሳላዎች ወይም ደግሞ ኡስታዞችህ ያስጠኑህን አምጥተህ ማውራት እንችላለን። ችግር የለውም። ጀማዓ ሆስት ላይ ኢንቫይት እያደረኩት ነው። ሐሳብ በደንብ ሼር እንድንደራረግ ሐሳቡን ደገፍኩት ማለት ነው እያለ ነው። ምንም ነሲሃ እናድርግ ነው ያልኩና እንመካከር ነው ያልኩ። የለም አላከም፣ ወላሂ አላከም። ልጠብቅ ይሄው እኔ እኮ ቁጭ ብዬ እየጠበቅኩት ነው። ይሄው ኢንቪቴሽን ኢንቫይት እያደረኩት እኮ ሙቤ እያየው መሰለኛ። እና ንገሩት በላቸው ጀማዓ ንገሩት። ሐሳቡን ለማለት ነው። ሐሳብ ሳይሆን እሱ ደሊል ያደረገው ኡስታዞቹን ነው። እኔ ኡስታዞቼ እሱን እንዳትሰማ ብለውኛል ነው። ሳትሰማ ስቀር ደግሞ እውቀት ሲኖር ለምን እንዴት የሚለውን ነገር ሳታቅ ሰው ባለ ብቻ አልሰማም ምናምን ማለት የለብህም። ገባ? እሱ አሁን ደሊል ያደረገው ኡስታዜ ሙዓዝን እንዳትከተለው ብሎኛል ነው ያለው። እየሰማሁት ነበርና ይሄ ሮንግ ነው ማለት አንድ ሰው ስላለ ብቻ አንድን ሰው አይ ቲንክ እንትንን አይዲያን ሐሳብን ሊሰርቅ ይመስለኛልና ትኩረትን ወደ እንትኑ ብታደርገው ጥሩ ይመስለኛል። በስራ እናድርግ። ከዚህ በኋላ ጀማዓ ልንገራችሁ፣ ላይቭ ላይ ያላችሁ ሰዎች አርቼ ሆስት ላይ ነው እንደዚህ ወንድም ሲዝትም ነበር። አንዴ በዚህ ፎቶ አንዴ በዚህ ያደረክ ሲዝት ነበር። ለቢዝነስ እና ለፍራንክ ለመለቃቀም ስለሆነ ከዚህ በኋላ እቅስሙ ቢላህ ነው የምላችሁ። ምንም አይነት እድል አልሰጠውም። ወደ ስራችን ነው የምንገባው። ጀዛኩሙላሁ ኸይር። ሾክ አርሂቡ። ምንም አይነት እድል አንሰጠውም። ወላ ሆስት ወላ ቡስት ዝም ብለህ አስተግፊሩላህ አልዓዚም
ስለአንተ በቃ ትክክለኛ ውሳኔ ነው የወሰንከው። በቃ እኛ ምንድነው ሐሳብ ከፈለገም ማውራት ከፈለገም ለሌላ ቀን ኡስታዞቹ ጠይቀው የሚሉት ነገር ይኖራል። ይሄን ጠይቀው ሊሉት ይችላል። የዲን መስአላ ላይ እነሱን ጠይቆ ማውራት እንችላለን። በቃ ምንም ችግር የለም። በነፃነት ማውራት እንችላለን። ጥሩ ቆይታ እንዲኖራችሁ ከኡስታዝ ወኪል ጋር ለተዋቸው ላይቭ ላይ ተገናኝተው ይወያያሉ ብለን እኛም ገምተን ነበር። እኔም ራሴ በግለሰብ ደረጃ በጣም በውጉስ ተጠብቀው ነበር። ላይቭ ላይ ገብተው ሹራ ያደርጋሉ፣ ጥሩ ሐሳቦችን ይወያያሉ። ሙአዝም ደግሞ የሚያስተካክለው ነገር ካለ ኢንሻአላህ ይወያያሉ ብዬ አስቤ ነበር። ነገር ግን ደግሞ በሆስት በኩል እንግዲህ ማን ከማን ቤት ይሄድ የሚለው ላይ ፍጹም ሊስማሙ አልቻሉም። ሁሉም በየቤታቸው ሆነው ጣት መቀሳሰር ነው እንግዲህ እያየን ያለ ነው፣ እየተመለከተን ያለ ነው። ሙቢም እንግዲህ ላይቭ ላይ ጋብዤው አልተገኘም። ምንም ማድረግ አልችልም ፈሪ ስለሆነ ነው ያልመጣው ብሏል። እንግዲህ ለዛም ይሁን ደግሞ መልስ ደግሞ ዩቲዩብን የማዘጋት እንቅስቃሴ ኢንሻአላህ ይጀምራሉ እያለ ነው ያለው እሱ። ነገር ግን ደግሞ እኔ ከዚህ በኋላም የምመክረው ነገሮችን ተቀራርቦ ቢወያዩና ያዋጣኛል እችላለሁ እሰበስባለሁ ካለ ማንም ሊያስቆመው አይችልም፣ ይሰብስብ። ነገር ግን ደግሞ ይሄን ያክል የበዛ ጭቅጭቅ ማድረግ አያስፈልግም። ነገር ግን ሁሱም በዚህ ጉዳይ ላይ ሐሳብ ሰጥቶበታል። መጀመሪያ ላይ ቪዲዮ ሰርቻለሁ ኢንሻአላህ መመልከት የምትፈልጉ ሰዎች ካላችሁ ቻናሉ ላይ ገብታችሁ መመልከት ትችላላችሁ። ሁሱም በዚህ ጉዳይ ላይ ሐሳቡን ሰጥቷል። የሱንም ሐሳብ በሰሙት በጣም ብዙ ታተርፉበታላችሁ። የሙቢን ንግግር ግን የተናገረውን ዛቻና ማስፈራሪያ መመልከት የምትፈልጉ ሰዎች ካላችሁ በዚህ ቪዲዮ ተመልከቱ። መዘጋት ያለበት ዩቲዩብ ቻናሉ ነው። ለምን የሱ ዩቲዩብ ቻናል ተዘጋ ማለት ብዙ ኡማውን አዳን ማለት ገባችሁ? በየቤቱ በየምናምኑ የሚሰማው ሙዚቃ ቲቪ ላይ ዩቲዩብ ላይ መኪና ላይ እነዛ ሰዎችን ከሽርክ አድናቸው፣ ከአደጋ ላይ አዳናቸው ማለት ነው። ዋናው ትልቁ እሱ ነው። የቲክቶክ አካውንት 400 ምናምን ሺህ አይደለም። ዋናው ትልቁ አደጋው ዩቲዩብ ቻናሉ ነው። በሚሊዮን ነው የሚታየለት የግለሰብ። ያ ነው እኛ ማረግ ያለብን፣ ያ ነው መሰራት ያለበት እንጂ 400 ሺህ ምናምን ፎሎ አይደለም። ገባችሁ አይደል? ዋናው ዩቲዩቡ ነው። ዩቲዩቡ ላይ እየገቡ ነው ሁሉ የሚሰማው፣ ዩቲዩቡ ላይ ነው ያለው። ዋናው እሱ ነው። ያ ነው መዘጋት ያለበት። ያ ተዘጋ ማለት ኡማውን አዳን ማለት ነው። ትልቅ ስራ ሰራን ማለት ነው። ያ ጀማ እንደሚሰማኝ አውቃለሁ። እኔ ወላሂ ለጥላቻ አይደለም፣ ላንተ ብዬ ነው ወንድሜ፣ ላንተ ብዬ ነው ወንጀልህ እንዳይበዛ። እያንዳንዷ ቤቷ ገብታ ባንተ ዩቲዩብን እያዳመጠች ያንተን ዘፈን እያዳመጠች ወላሂ እያንዳንድ ለምትሰማው በየቤቱ በየመኪናው ለሚከፈተው ወላሂ አላህ ይጠይቃል። ወደድክም ጠላህም አላህ ይጠይቃል። ላንተ ብለን ነው፣ ሐስድ አይደለም፣ ምቀኝነት አይደለም። ጀሃነም ሊያስገባ ይችላል፣ አላህ ነው የሚያውቀው ማን ነው ጀሃነም ማን ነው የሚገባው። ግን በጣም ወንጀል እንዳይበዛብህ ነው። ነገ እነዛ ሁሉ ያንተን ዘፈን በሚሊዮን የሰሙት ሽርክ እንዲሻረኩ አንተን ተከትለው ካንተ ጋር የሚሉት ሽርክ ነው፣ በአላህ ላይ ያሻረክ ነው። ራስ ተናግረዋል እኮ እንዴት እኛ ሽርክ እናስተላልፋለን እንዴ? እነዚህ ሁሉ መሻይኾች ኡስታዞች እዛ ጋር የምትናገረው ቃል ሽርክ ነው እያሉ እያስተላለፉ እኮ ነው። እኛ እንኳን እሺ ዕልም የለንም እውቀት የለንም፣ ሳንሰማ ነበር እንከተልህ ነበር። እስከ ዛሬ ድረስ እንኳን ላረግነው ለሰማነው አላህ ይቅር ይበለን፣ ቶባ ብለናል። እህቶቼም እዚህ ጋር ቶባ ብለዋል። በጣም በርካታ እህቶቻችን ይሄን ነገር አያውቁትም ነበር። ያ ጀማ ከኔ ጭምር ገባችሁ? ዛሬ ዒድ ነው ይባላል። የሱ ዘፈን በሉት ሙዚቃ በሉት በየቤቱ በየእንትኑ በየቦታው የሱን ዩቲዩብ ቻናል ተዘጋ ማለት እኛ ይሄን ወንድማችንን ወላሂ ትልቅ ኸይር ስራን የሰራበት። እዚህ ጋር ግን ብዙ ሰዎች ምቀኝነት ልታዩ ትችላላችሁ። የሱን ዩቲዩብ አዘጋችሁ ማለት ይሄን ወንድማችን ረዳችሁት፣ ወላሂ ረዳችሁት። ለምን? ከዩቲዩብ በሚያገኘው ገንዘብ ነው የሚኖረው። ይሄ ራሱ ሐራም ነው። በአላህ ላይ ያሻረከ በዘፈን በሙዚቃ በዛ ገንዘብ ነው የሚኖረው ይሄ ግለሰብ። ግን ወላሂ ዛሬ እዚህ ጋር ይምጣ ሙአዝ፣ እኔ ያ ጀማዓ ተውብቻለሁ ለአላህ። እስከ ዛሬ ድረስ ለአላህ ላይ ያሻረኩት አላህ ይቅር ይበለኝ። ወንድሞቼ እህቶቼ፣ እናንተንም ላሳሳትኳችሁ ወደ መጥፎ መንገድ ለመራዋችሁ
አላህ ይቅር በለኝ ሙቢ በጣም እዚህ ጋር ስሜታዊ ሆነ ይመስለኛል ያው በርግጥ የሙአዝ ተግባር አያናድድም ማለት አይደለም ትንሽ ስሜታዊ ያደርጋል ያበሳጫል እና ደግሞ እሱም እንግዲህ ለማዘጋት በተከታዮቹ መንገድ እንቅስቃሴ ያደርጋለሁኝ ቻናሉን ጭምር ነው ማዘጋበት ይያለ ነበር እንግዲህ ነገሮች ተቀራርበው በውይይት ቢፈቱት እኔ መልካም ነው በያስባለሁ ኢንሻአላህ እናንተ ደግሞ ሐሳባችሁን ኮሜንት ላይ ያስፍሩ እስከዚህ ድረስ የተከታተላችሁ ሰዎች ካላችሁ ቪዲዮውን እስከመጨረሻ ጨርሻለሁ አመሰግናለሁ ብትሉ በጣም ደስ ይለኛል ኢንሻአላህ የዛሬዎቹ ቪዲዮዎች እንግዲህ እነዚህን ይመስሉ ነበር ትምርትም እንዳገኛችሁባቸው ብዙ ዕውቀት እንዳገኛችሁ ተስፋ አደርጋለሁ ኢንሻአላህ በሌላ ቪዲዮ እንግዲህ ኔክስት ኢንሻአላህ ምን ገናኝ ይሆናል ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ